ዳንኤል በየቤቱ እየሄደ የጃኒን የራቁት ፎቶ ወይም ደግሞ ቪዲዮቿ ፐርሰናል ቪዲዮቿን ለእያንዳንዱ ለሊያሾ ድራይቭ አድርጎ የሰጠው ጆን ዳንኤል ነው። ጆን ዳንኤልን ለማስመለጥ ሊያ በደንብ ሰርተሻል። በጣም ነበር ማከብርሽ። በጃኒ ጉዳይ ግን በቅተውኛል። ሰው አብረሻት በልተሻል። ሊያ አብረሻት ኪዱ፣ አንቺ፣ ኤልሻዳይ፣ ጃኒ ከአንድ ማድ ላይ በልታችኋል። አይተናል ቪዲዮአችሁን። ጃኒ ላይ ግን ምን እየተሰራ ነው? ለምንድነው ኪዱ ስምሽ ሜንሽን የተደረገው? እኔ አሁንም ባንቺ ተማመናለሁ፣ ግን ደግሞ ከጂጂ በላይ አላቅሽም። አሁንም እተማመንብሻለሁ። እንደዚህ አይነት እህትሽን የሚጎዳ ነገር እንደማታርግ እንደማትገቢ 100% እተማመንብሻለሁ ኪዱ። ግን የደረሱኝ ቪዲዮዎች በሙሉ ኪዱ ናት እዚህ ወንጀል ውስጥ ያስገባችኝ ይላል። የምን ወንጀል ነው ኪዱ? ምን ውስጥ ነው ያስገባሻት? የምን ምንድን ነው? የትኛውን ቪዲዮ ነው? ወተሽ ካላስረዳሽ እስከ ፌደራል ይፈልጉሻል ትላለች ገለቴ። የትኛው ወንጀል አልገባኝም። ምንድን ነው ከልጅቷ የምትፈልጉት? ኦኬ፣ የራቁት ፎቶ ቪዲዮ በቴሌግራም ልክልሃለሁ ማለት ጆን ዳንኤል አይደለ? ግን እንዳልክልህ ራቁት አለበት አለ ጆን ዳንኤል አይደለ? ልክ ነኝ አይደለም? 104 ሰው ፊት 104,000 ሰው ፊት ቀለ ተነስቶ ስሜን በጠራው ቁጥር ዋናው አክተሩ ቁጭ ብሎ እኔ ኪዳ እየገባው የትም አላብራራ። እሺ ግን በኪዳ ተበድያለሁ በዚህ ጉዳይ የሚል ካለ በጣም ዝግጁ ነኝ። ችግር የለም። እኔ ሀገር ቤት ስላለው ብቻ ይህንን ተጠቅሞ እኔ ላይ አታክ ለማድረግ ቢሞክር ግን በጣም 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 እኔ ምሩቅ ሄዳለሁ፣ እናገራለሁ። ተጠቅቻለሁ የሚል ካለ የትኛውን ቤት እመጣለሁ፣ አወራለሁ። ጨርሻለሁ። አበበ በቀለ ወጥቶ ኪዳ ባለ በመንጋ አልመራም። ነገም ፎቶ ቢዘገጸኝ አልሰማም። የበደልኩት ካለ ግን መጥቶ ይጠይቀኝ ያ ሰው። አያችሁ፣ እንዲህ ነው አምናት አለው ያልኳችሁ። ለዚህ ነው አያችሁ፣ እስካሁን በመጥፎ ቅድም ምንድን ነው ያልኩት? እኔ በኪዱ ብተማመናለሁ ብያለሁ። ወዳታለሁ፣ አምናታለሁ። ስለምወዳትና ስለማምናት ይሄው እራሳችሁ ፊት መታ ተናገረች። ስለዚህ ሜንሽን ያልተደረገችን ኤልሻዳይን ደግሞ ሜንሽን አታደርጓት። ስትደረግ ኤልሹ ሜንሽን ተደርገሻል እንልና ትመጣለች ኤልሹ። ስለዚህ የራሳችሁን የግል ጥላቻ እባካችሁ ታዋቸው ልጆቹ። ለጃኒ አበበች ያወራችሁ ነገር አሁንም እላችሁ ነገር ሰው ባወራ ቁጥር ያ ሰው ያወራውን ሰው ጠይቁት። እናንተ እዛ ሰው ላይ አቅም ስለሌላችሁ ስለማታሳዩ የምትችሉት ታች ያለውን ነው የምትነኩ። ትልልቆቹን ጠይቋቸው፣ የሚያወሩትን ጠይቋቸው፣ ሀ ብለው ያወሩትን ጠይቋቸው። ከዛም አንዴ ሲኤ ነው የተባለውን ሰው ጠይቁት። እንዲህ አጥፍተሻል ነው ጉዳዩ ሲጠይቀኝ ያወራለሁ። እንደ ዮኒ ማኛ ቤት ኪዳ ወታ ታብራራልኛለች ብላችሁ ካሰባችሁ በጣም የዚህ ነው በጥቂት ያብራራሁት። እናቴ ትቆራረጫለሽ። አስተካክል። አይመለከተኝ በመጣ አላምንም። ለምንድን ነው የምትደውሉባት? አትደውሉባት። እኔን ፈልጋ እኔን አምና ነው የመጣች። አትደውሉ። እዚህ አይደለች። ሶፊ ሰላም ነው አለሁልሽ ማሬ። አስወጧት አለሽ ኪዱዬ
አያችሁ አይደለ? አያችሁ አለች እና ይታየኝም። እሺ ለምን ታፕታፕ አታደርጉ? ለምን ታፕታፕ አታደርጉ? አለመጨረሱ ኤቪደንሻሊ ክራይም ሜዳ ላይ መጥተው ወንጀል ተናግረው የወንጀል ስራ ሰርተው ተናግረው በሱ እንደመከሰስ በሽምግልና በመቆሙ የፈለጉትን ሰው ለዚህ ነው ግለሰቦች ጋር የሚሄደው። ለዚህ ነው የኤልሹና የኪዱ ስም ሜንሽን የሚደረገው እኮ ዳስዋይ በፈለጉት ሰው እያደረጉ እየፈነጩ ያሉት በህግ ስላልቆመ ነው። ዋናው ነገር ደግሞ ኦፍኮርስ አሁን ኪዲ እንዳለችው እኔ ምንም ማለት ሪያሊቲው እጃችን ላይ ስለሌለ ስፔኩሌሽን ነው ሊሆን የሚችለው እንጂ ማንንም እንትን ማለት አንችልም። ህግ ላይ ሲደርስ ራሱ እየተሳሳበ እኮ ይመጣል ነገሩ፣ ይስተካከላል፣ ይወጣል። ገባሽ? አሁን ግን ዋናው ቁም ነገሩ ማንም እንዳልሽው ነው። ማንም ሰው ምንም ያህል ስትሮንግ ሰው ቢሆንም ቃል ይሰብራል በጣም እና ሰው ልጅ ላይ እንደፈለጉ እየመጡ ማስፈራራት፣ መፈንጨት፣ ይሄ እኛ ቻለንጅ እያደረግን ያለ ነው ህጉን ነው በቃ። ለምንድን ነው በሰው ላይ ይሄን ያህል ድረስ እንትን እየተደረገ ሴራ እየተሰራ ሰው ልጅ መስበር፣ በህይወት ላይ አደጋ እንዲፈጥሩ መገፋፋት ገባሽ እየተደረገ ለምንድን ነው ህጉ ዝም እያለ ያለው? ይሄን ስላልን ነው ደግሞ አይ በህግ መያዝ አለባቸው እንደዚህ ያደረጉት ሰዎች እያስፈራሩ ያሉት መረጃ እንለቃለን እንደዚህ ካላችሁን እንደዚህ ካረጋችሁን ያሉ ሰዎች በህግ መጠየቅ አለባቸው ሲባል ነው ደግሞ አሁን እንደዚህ ከሆነ አንቺም እዚህ ከሄድሽ እኛም እንቀጥልበታለን ከዛ አንቺ ነሽ ተጎጂ የምትሆኚው የሚል ነገር ድራማ ይመጣው። ገባሽ? ህጉን በቃ ይሄን ነገር ለማስቆም ነው። ስለዚህ እኛ ማድረግ ያለብን ልጅቷን በሞራል ሳፖርት ማድረግ አለብን። የፈለገው ነገር ቢመጣ ምንም ሊሰማት አይገባም። ኪዱም ናት እንጂ የተጨመረችው እኮ ሶፊ አሁን ይሰማታል። ኪዱ ጎሄድ ማሬ ኪዱዬ እኔ ያለው ስናደድ ኖ አንቺን አይደለም ረዳ ስር ለጻፉት ነው እንደማልቅሱ መላቸው ለኮሜንቶቹ ነው። ይኸውልሽ ሶፊ አሁንም የዚህ ዋና እንትን ተበዳይ የምትባለው ጃኒ ናት አይደለ? ጃኒ ኪዲ እንዲህ በድለሽኛል ትበለኝና አም ሬዲ የትኛውን ቤት ፌስ ቱ ፌስ እናወራለን። በጣም ጎበዝ ፋኖቿ ጥያቄያቸው ይሄ ነው። በጣም ሬዲ ነኝ እኔ። በጣም የደነገጥኩት እንዳልኩሽ በ100% በአንቺ ተማምኜ መጥቼ ግን እንድትመጪ የፈለኩት አይቻል ኪዲ ናት ያስገባችኝ። ኪዲ ሶስታችን እንታሰርና እኔና ኪዲ እንፈታለን፣ ጃኒ ታስራ ትቀራለች የሚል ከአይምሮዬ በላይ ነው። ታውቂያለሽ፣ እኔ ስራ ላይ ነኝ፣ ታውቂኛለሽ በደንብ አይደል? ያ ራሴን ኮንትሮል ማድረግ እኮ ይኸውልሽ፣ እዚህ ነገር ላይ ማለት ነው አሁን የሰው ፐርሰናል ነገር ሊኖር ይችላል። አሁን ለምሳሌ ስለ ጃኒ ማትፈልገውን ነገር እኔ ለወራ አልፈልግም። ገባሽ? እሷ ፐርሰናል ነገር ስለሆነ ለዛ ይሄ ነገር እሷን የሚያጠቃለለ ስለሆነ እሷ ባለችበት እሷን የሚያገባት ነገር ነው ለወራ የምፈልገው እንጂ እሷን አታክ የሚያደርግ ነገር እዚህ ነገር ውስጥ ማውራት አልፈልግም። ለዛ እንደዚህ ሆኛለሁ ተብዬ ከተጠየቅኩን አለው። ምክንያቱም እኔ ማወራው ነገር እዛ ሰው ላይ ምን እንደሚያመጣ አላውቅም። ሶፊ ለእኔ ያ ነገር ቀላል ሊሆን ይችላል። እኔ ሳወራው ግን ያ ሰው ላይ ምን እንደሚፈጥር ስለማላውቅ ያ ሰው ባለፍበት አወራለሁ። በኢየሱስ እሺ እኔ አሁን ጭራሽ ሶሻል ሚዲያ ላይ ያለው ነገ ልደቱ ስለሆነ የአዶናይ ኪሩን ተረጋጊ። ይሄ ነገር እንደኔ እንደ ፋኖቻም ማለት ነው። ይሄ ነገር የሱ ልደት ስለሆነ ነገ አውቃ ድራማ ነው ያቺ ሴትዮ እንደዚህ አይነት ነገር እያደረገች ያለችው። ኪሩ እሷ ጋር ትግባባለች አይደል? ጃኒ ጋር ትግባባለች አይደል? እነሱ ሁለቱም መቶ ልክ ኪሩ እንዳለችው እንትን ማለት ይችላሉ። አሁን ምንድነው ኪዱ አሁን አንቺ አሁን እንትን አትበይ፣ ተረጋጊና ነገ የእሱ ልደት ስለሆነ የልጅቷን ስም ምክንያቱም ልጅቷ ቫይራል ስለሆነች የእሷ ስም እየቀጠቀጡ ነው እንትን ማግኘት የሚችሉ። እኔ ፈጣሪ ለሚያውቀው ልደታን ነው ብለሽ አላውቅም። የእሱ ልደት ይሁን ነገ ቲክቶክ የምገባው አልፎ ነው። ፖስቼ ነው መውጣው። ፖስቼ እንኳን የሚሉኝ ሞዴሬተሮች ቴሌግራም ላይ መጥተው ነው። አዲስ ሳይመን ቲክቶክ እየተጠቀምኩ አይደለም፣ እየገባሁም አይደለም። ሊያዩ ይችላሉ ሁላ። ለዛ እኔ ምንም አይነት ድራማ ውስጥ የለሁበትም።
ምንድነው ወንጀሉ? ሰው ገላችሁ ነው? ድራግ አዘዋውራችሁ ነው? ይሄ ለሶስታችሁ ነው። እናንተን የጀርመን መንግስት የሚያስፈታችሁ ጃኒ ታስራ የምትቀርበት ወንጀሉ ምንድነው? 100% የጆን ዳንኤል ጽሁፍ ነው። ጆን ዳንኤል በራቁት በዛች በተናገራት የራቁት ፎቶ ተጠያቂ እንዳይሆን በስነ ስርዓት ስትሰሪ የነበርሽ ሊያ ነሽ። ጆን ዳንኤል በህግ እንዳትጠይቅ ጃኒ ያ 404,000 ሰው ፊት ቪዲዮ የራቁት አለኝ ያለው ጆን ዳንኤል ያ ማስረጃ በህግ እንዳያስጠይቀው ምን ስትሰሪ ነበር ሊያ? እናውጣ ከተባለ ብዙ ነገር እጃችን ላይ አለ። አርፈሽ ተቀመጪ። እኛንም ዲያስፖራዎች ለጃኒ የምትጮ ዲያስፖራዎች ጆንን ከነካችሁ እኔም እጄ ላይ ያለውን አወጣለሁ አልሽ። ምንድነው እሱ? ለምን አታውጩ? ለምን አታውጡት? እና ለምን አናየው? ለምንድነው እጄ ላይ ያለ በመንግስት ትፈለጊያለሽ፣ በመንግስት ያሳስርሻል፣ የጀርመን መንግስት እኔና ኪዱን ያስፈታናል፣ ጃኒንም ያሳስራል ያልሽው ለምን አናየውም ወንጀሉ? አውጡት እንየው። ሊያ የምታስፈራሪያትን ቪዲዮ ለጥፉት። who say that all over the TikTok ሄደ ማየት ትችላለህ። ዛሬ ከተላከልኝ ቪዲዮ ላይ ጆን ዳንኤል ነው መጀመሪያ ወጥቶ ቪዲዮ አለኝ እልክልሃለሁ ግን የራቁት አለበት ያለው እሱ ነው። አሁን ግን እየተጠየቀች ያለችው ግን ጃኒ ናት። ጃኒ ወተሽ አብራሪ። ስለዚህ ቪዲዮ ማታብራሪ ከሆነ ብዙ ማቀው ነገር አውጣና ያ የኢትዮጵያ መንግስት ያስርሻል፣ እኛን የጀርመን መንግስት ይፈታናል ያልሽው የተላከልኝ ቪዲዮች ላይ you need to stop what ያማችኋል አይደል? የልጅቷ በእያንዳንዱ ስራፈት፣ በእያንዳንዱ ምቀኛ መመታት፣ በእያንዳንዱ ሰው ንግግር ተሰብራ እንድትቀር ነው የምትፈልጉት። ኔቨር ኤቨር አይሆንም። ኔቨር አይሆንም። አትሰበርም። አይሆንም። ኔቨር አይሆንም። የማይሆነው ይሄን ያህል ቤታችሁን እየከፈታችሁ ኤቭሪ ሲንግል ዴይ ወተሽ አብራሪ ቪዲዮን ጃኒ ምንድነው የምታብራራው? ለምን ቪዲዮሽ አለ የራቁት ፎቶ ልላክል ያለውን ፍየሌን ለምንድነው አብራራ ቪዲዮን የማትሉት? እንደ ህግ በህግ መጠየቅ ነበረባችሁ። በህግ እንዳይጠየቅ ወደ ህርቅ ሄዳ ጭንቅላቷን ሰብራ አይምሯን ሰብራ እንድትቀመጥ አረጋችኋት። አሁን ደግሞ እኔን ወደዛ ያስገባችኝ ኪዱ ነች። ኦኬ ኪዱ ምንድነው አንድ ላይ የሰራችሁት? አልገባኝም።